ጓደኛዬ ልጅ ናት አልክ። ቆይ ለምን አባዬ? ለምንድን ነው እማዬን የምታሻት? ለምን እማዬን ማሸት ፈለክ? ቆይ ለምን እንዳልኩ ታውቂያለሽ? አንቺ ምን የምታውቂው ነገር አለ? ቆይ እስኪ ንገሪኝ። ናታንን ካላገባኝ ይህን ነገር ለእናቴ እነግራለሁ ብለሽ የምታስፈራሪው ለምንድን ነው? አይ አባዬ እኔ አላልኩትም። እሱ ለአንቺ ቤተሰብ ሲጨነቅ አንቺ በግልብጥ እንደገና እሱን ታስፈራሪዋለሽ? ንገሪኝ፣ ለምንድን ነው ክፍል ውስጥ ካሜራ የገጠምሽው? ቆይ ሰው ሚስጥር ብሎ ያስቀመጠውን ነገር ለምንድን ነው የምትሰርቂው? ይሄ ሁሉ አለበቃ ብሎሽ ቀለበት ካላደረክልኝ የእናትና የአባቴን ትዳር አፈርሳለሁ ብለሽ እንዴት ትዝቻለሽ? አቢጌል ምን ላድርግሽ? ቆይ ምን ባረግሽ ነው የሚሻለው? አባዬ እባክህ ተረጋጋ በቃ አባዬ። ምን ላድርግሽ አቢጌል? ተጨማሪ ስብራት ሆንሽብኝ እኮ ነቅዬ እንዳልጥልሽ የሰውነቴ ትርፍ ህመም ሆንሽብኝ። ምን ላድርግሽ? ምን አለበት አቢጌል፣ ምን አለበት አንቺ እንኳን ብትሰሚኝ? ምን አለበት አንድ አባትሽን እንኳን አንቺ ብትሰሚኝ? ምን አለበት አቢጌል? እባክሽ ላሳዝንሽ፣ ኧረ እባክሽ ላሳዝንሽ አቢጌል። አባዬ ምን አጠፋሁ ያለሽ? አግባኝ ብለሽ ታስገድጇለሽ? የሰው ሚስጥር አውቀሽ የእናትና የአባትሽን ትዳር ለማፍረስ ትሮጫለሽ? ንገሪኝ፣ ከዚህ በላይ ምን ቀረሽ አቢጌል? አባት አዞ በልጅ ሲናቅ ከዚህ በላይ ምን ይቀራል? ምን ይቀራል? ንገሪኝ እስኪ። አባዬሽ በቃ ይቅርታ፣ አልናገርም አባዬ፣ አልናገርም። ምን ታውቂያለሽ? ለምን እንደዋሸሁ ምን ታውቂያለሽ? ስለ ዳጣ ምን ታውቂያለሽ? ዳጣ የጓደኛዬ ልጅ ነች ያልኩበትን ምክንያት ምን ታውቂያለሽ? አባዬ አላውቅም። ህይወቴ ባፍላ ዕድሜ ላይ እየተበላሸ ነው። ትሰሚኛለሽ? ክብሬ፣ ትዳሬ፣ ማንነቴ፣ ሁሉ ነገሬ ድምጥማጡ እየጠፋ ነው። ለዚህ ግን አንቺ ሰበብ አትሆኝም። የአጥንት ስብራቴ አንቺ ነሽ። ነገን ያንድ ነገር ቢሆን ይህንን ቤተሰብ አውጥተሽ የምትበትኙ አንቺ ነሽ። እንደዚህ አትበለኝ አባዬ። ጨክንሽ ለማርታ ልትነግሪያት፣ አባዬ ዋሽቷል ብለሽ ልትነግሪያት። ንገሪኝ፣ ለዳጣ ሰላም እናትሽ ነሽ ብለሽ ልንነግራት ነው? አቢጌል ምን ላድርግሽ? በምን ልቅጣሽ? እስኪ ንገሪኝ። ሰሚኛለሽ? ቤተሰብ ማለት አባት ማለት እህትና ወንድም ማለት ምን ማለት እንደሆነ እስኪገባሽ ድረስ ከዚህ ቤት ውስጥ አትወጪ። እውነት ማለት ምን እንደሆነ እስኪገባሽ ድረስ፣ ኃላፊነት ምን እንደሆነ እስኪገባሽ ድረስ እዚህ ክፍል ውስጥ ዘግቼብሽ ትኖሪያታለሽ። እንደ አባዬ ሰሚኛለሽ? ከዚህ ክፍል ውስጥ ድምፅሽን ብሰማ ሬሳሽ ነው የሚወጣው። ሌላ ህመም እንዳትጨምርብኝ። እኔ እንደው ጨርቄን ጥዬ ላብድ ምንም አልቀረኝም። ይኸውልሽ አቢጌል፣ ትሰሚኛለሽ አይደለም? የኔ ህይወት የኔ ክብር አብቅቶለታል። ያንቺ ደግሞ ሰላም ውድ የቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ደረጀ እንግዲህ እያስገደደችው እንደሆነ አብዬል ለናታን ለደረጀ ነገረው። ደረጀ የኔና የልጄ ዛሬ ይለየልናል፣ ስለዚህ ቤት መኝታ ቤት አስገብተ እዛ ጠብቀኝ ስል ይነግራታል። እና ናታም አብዬል መቼም ቢሆን አንቺን ማግባት እንደማይፈልግ ደግሞ ይነግራታል። እና ምንም በሞት እንኳን አንቺን አላገባሽም፣ ስለዚህ እባክሽን ተይኝ ብሎ ይጨዋል። ነገር ግን አላገባም ስትል ምን ማለት ነው? የተነጋገርነው እኮ እንደዚህ አይደለም በማለት ይነግራል። አይ እንዳልኩሽ ነው፣ መቼም ቢሆን አንቺን ላገባሽ አልፈልግም ብሎ ይነግራታል። ነገር ግን በጣም ከፍቶት ነበር እና እያለቀሰች ምን ማለት ፈልግ ነው ናታን፣ እንዴት ነው እኔ ማግባት የማትፈልገው ብላ እየጮኸችው ነበር። እና አው መቼም ላገባሽ አልፈልግም ብሎ ሲነግራት አሁንም ቢሆን በጣም ይከፋታል። ነገር ግን ደረጀ እጅግ በጣም ተናዶ ምጥን ቤተሰቦች የታረቁ እኮ ዳጣ ወደ ቤት ተመለሱ ብላ ስትነግረው እጅግ በጣም ነበር ደስ አለው። እና ቤተሰቦችሽን ታረቁ ማለት ነው ብላ ስትነግረው አዎ ቤተሰቦች ታርቋል ብላ እየነገረቻቸው ነበር። እና ዳጣ በጣም ደስ ብላት ነበር። ደረጀ በጣም ተናዶ በንዴት ጥፎ ወደ እነሱ ይመጣል። አባዬ ምን ተፈጥሮ ነው ምንድነው እኮ ብላ ስትጠይቀው አይ ምንም አልሆንኩም፣ አሁን ናታን የት ነው ብሎ ስጠይቀው አላየሁትም ስትለው አብዬንስ አላቅም ስትለው አሁን አንቺ ብትሆኚ ቀጥለሽ ወደ ክፍልሽ ግቢ በፍጥነት። አባዬ ምን ተፈጥሮ ነው አስደነገጥከኝ እኮ ምንድነው እኮ ብላ ስትጠይቀው ምንም አልሆንኩም፣ ስለዚህ አሁን የምንሽን ነገር ታደርጋለሽ እያላት ነበር። እና ናታን አብዬን መቼም እንደወዳትና
መቼም ላገባት እንደማይፈልግ ስነግራት ከፈለግ ሂድና ለእናትሽ ንገራቸው፣ መናገር ትችላለች፣ አርፈሽ ቁጭ በይ እያለ ይጮህበት ነበር። እና አንቺ በዳጣ ሩባን እንኳን አትደርሽም፣ ሴት መሆንሽ ስለሆንሽ ብቻ ዳጣ እኩል ልትሆኚ አችም ዳታ 100 እጥፍ አንቺን ትበልጥሻለች ብሎ ይናገራል። አትስደበኝ አትስደበኝ እያለች በጣም ትናደደና ድቃ ማርወርና ልብሶቹ መመንቀረቀር ትጀምራለች። ደረጀ አባዬ ተፈጥሮ ነው እባክህ አስጨነቀኝ እንጂ አስጨነቅ ስትል ዳጣ አንቺ ወደ ክፍልሽ ግቢ ብሎ ይጮህባታል። እሷም እየሮጠች ወደ ክፍሏ ትገባለች። ደረጀ በጣም ተናዶና እጅግ በጣም ተበሳጭቶ ወደ ክፍሉ ወደ ናታና አብዬል ያሉበት ክፍል ይገባል። እና ልክ ሲገባ ናታን በሩን ይከፍታል። አብዬል በጣም ፈርታ ደንግጣ ነበር። ምክንያቱም ምን እየተፈጠረ እንደሆነ አታውቅም። በጣም እንደመሰፈርን ጭምር እና አባዬ አባዬ እያለች መደነገጥ ጀመረች። ዝም በይ ናታን ቁልፍ ስጠኝ እና አሁንም እስከዚህ ክፍል አንተ ሙጣ ብሎ ይነግረዋል። ልክ አባዬ እባክህ ምን ማገር አታርገኝ፣ አባዬ እባክህ ምንድን ያደረግኩ ምን አጠፋው እያለችው ሁሉ ነገር እንደሰማ አላወቀችም ነበር። ናታን ሁሉ ነገር ነግሮት ነበር እና እጅግ በጣም ተበሳጭቶ ተናደው ነበር። እና ምን አደረኩ አባዬ እባክህን ቆይ ናታን በምንድን ነው እያስፈራራሽዋለሽውን? በምን አስፈራርተሽ ነው ቀለበት እንዳረገኝ ብለሽ ስታስገድጅ ነበረ? ቆይ ምንድን ነው ያወቅሽው? ሰው ያስቀምጠው ምስጢር እንዴት አንድ ሰው ሌላ ሰው እንዳዩ ከፈለገ እንዴት የሰው ምስጢር ከፍተሽ ታያለሽ? በጣም አፍሬብሻለሁ አብዬል ብሎ ይጮውባታል። እናም ቆይ ናታን ምን ተፈጥሮ ነው? ደረጀ በጣም ተናዷል። ነገርኩ እንዴት ስትለው አዎ ነግሬዋለሁ። ወይኔ በጣም እኮ ያስፈራ ናታን። ደረጀ እንደዚህ ስናደድ አይቼ አላውቅም፣ ግን የዛሬ ይለያል ስትል አዎ ሁሉ ነገር ነግሬዋለሁ ስትል ቆይ ሰላም የጻፈችው ምንድን ነው? ይህን ያህል ምስጢሩ ምን ቢሆን ነው? እባክህ ንገረኝ ብላ ስትጠይቀው ዳጣ እባክሽ ምንም ነገር ልነግርሽ አልችልም፣ አታስገድጅኝ እያለት ነበር። እና እሺ ምን እንደተፈጠረ ብቻ በግልጽ ንገረኝ ብላ ስትለምነው ነበር። እና ምንም ነገር መናገር እንደማችለው ስትነቁ እና በጣም ፈርታና በጣም ተጨንቃ ነበር። አይ ምንም ነገር አትፍሪ፣ ምንም ነገር አይፈጠርም ሲል ይነግራታል። እሷ ግን በጣም እንደፈራችና ደረጀን ጥሩ ስሜት ላይ እንዳልሆነ እየተሰማኝ ነው፣ ናታን በጣም ጨንኮኛል ብላ ስትነግሩ አትፍሪ ዳጣ እያላት ነበር። እና ቆይ ምን ባረግሽ ነው የሚሻለው? መከርኩሽ፣ ነገርኩሽ፣ ምን አልኩ? ግን አንቺ ምንም መቀየርና መስማት ፍላጎት የለሽም። ግን ምን ባረግ ይሻለኛል አንቺን ብሎ እየጮኸባት ነበር። አባዬ እባክህ ምንም ነገር አታረገኝ። አዎ ያወቅኩት ዳጣ የሰላም ልጅ መሆኗ ነው። ታዲያ ከማየ ይህን ለምን መደበቅ አስፈለገ? ለምንድን ነው የጓደኛ ልጅ ነች ያልካት? የጓደኛ ልጅ ያልካት ለምንድን ነው? ታዲያ የጓደኛ ልጅ ያልኩበት ምክንያቱም ታውቀዋለሽ? አታውቂም? እንዴት እኔን አሳልፈሽ ለመስጠት ናታን ትጠቀሟለሽ? እንዴት ናታንን ቀለበት ካላደረግልኝ የቤተሰቦችን ትዳር አፈርሳለሁ ብለሽ የምስትበት ለምን ስባለሁ? አንቺ ልጅ አይደለሽም ብሎ ይጮህበታል። አባዬ በቃ ለማየ ምንም ነገር አልነግርህም እባክህን ብሎ ይለምናለች። ነገር ግን በጣም ፈርታ ነበር። እጅግ በጣም ፈርቻለሁ። ምን እየተፈጠረው? ቤቱ እኮ እዛ ልገይ ነው አባዬ በቃ ሊጨርሰን ነው እያለች መንጫው ጀመረች። ቆይ ምን ተፈጠረው እያለችው እየጠየቀቻት ነበር ማለት ነው። አይ አባዬ ሊጨርሰን ነው እያለች ቆይ አባዬ ምን ሆኖ ምን ተፈጠረው? ለምንድን ነው አባዬ የሚጨርሰን? ቆይ እያወራሽ ነው እያለች ነበር። እና አባዬ ሁላችን ሊጨርሰን ነው ዛሬ ሁላችን ምናልቃለን ስትል ተጨዋለች። ነገር ግን በጣም ፈርታ ነበር። አብዬን አባዬ እሺ በቃ ለማንም አልናገርም እባክህን ተወኝ በቃ ያውኑን ብቻ ብላ ስትለምር ነበር። አብዬን በተደጋጋሚ እኮ ለምኝሽ ነበር፣ በተደጋጋሚ አታደርጊ ብዬሽ ነበር፣ ግን አንቺ መጥፎ ነገር ከመስራት ወደኋላ ማለት አልቻልሽም። ደጋግሜ ነግሬሽ ነበር
እረፊ ብዬሽ ነበር፣ ግን አንቺ በጭራሽ ልትሰሚኝ ፈቃደኛ አይደለሽም። ስለዚህ በአንቺ ግን ምክንያት መሞት አለብኝ እኔ ብሎ ይነግራታል። አይ አባዬ በጭራሽ አንተ መሞት የለብህም እባክህ ይቅር በለኝ እያለችው ነበር። ነገር ግን አሁን ትሰሚኛለሽ፣ የልጇ ገዳይ ልታረጊኝ ነው እና አባትሽ ልጅ አንቺን ብገልሽ የልጁ ገዳይ ልታስበኝ ነው አይደለም ስላት፣ አባዬ ስለምንድን ነው የምታወራው? ለምንድን ነው የምትገለኝ? እባክህ ይቅር በለኝ እያለችው ነበር። አይ እቅርልሽም አሁን ምን እንደማድረግ ታውቂያለሽ? ከዚህ ክፍል ወዴትም አትወጪም፣ እዚህ ትሆኛለሽ ብሎ ይጮውበታል። እባክህን እንደዛ አታርጎ ብላ ስትለምነው፣ አሁን ከዚህ ክፍል ወዴትም ንቃቴም እዚህ ብሎ በር ቀልፎበት ይሄዳል። ከዛ አባዬ እባክህን አባዬ በሩን ክፈትልኝ ብላ ብትጮውም ነገር ግን በጭራሽ ከዛ አትወጪም ብሎ ዘግቶበት ይሄዳል። እና ናታን እያናገርክ ነበር። ናታን እኔ አንተን ቀና ብዬ ማየት ራሱ ከብዶኛል እያለ ሲነግረው ነበር እና በጣም ተጨንቆ ነበር። አባዬ እባክህን እንደዛ አታድርግ ብሎ ስጠይቀው እና አባዬ ያጋጥማል እባክህን ለመረጋጋት ሞክር አባዬ፣ እማዬንስ ምን ልትላት ነው እያለ አላቅም ናታን ምን ማለት እንዳለብኝ አላቅም ስል ይነግረዋል። አባዬ እባክህን ማሰብ አለብን መፍትሄ ይኖረዋል። አባዬ እባክህን እንደዛ አትሁን ስሜታዊም አትሁን እያለው ነበር። አይ ናታን ልጄ እኔ ምን ማለት እንዳለብኝ አላቅም፣ ነገር ግን ነገሮቹ ሁሉ እንደተበላሸም ጭምር ስነግረው ነበር። አባዬ እባክህ ተረጋጋው እያለ ነበር። ዳጣ ቁጫን ቁጭ ብላ ቤት ውስጥ ሁሉም ሰው በር ተዘግቶ ቁጭ ብሏል። እና ምን ተፈጥሮ ነው? ምንድነው የቤት ድባብ ጸጥ? ምን የተፈጠረ ነገር አለ እንዴ ብላ ማርታ ዳጣን እየጠየቀቻት ነበር። አይ ምንም አልተፈጠረም ሁሉ ነገር ሰላም ነው ስትል ትነግረዋለች። አይ የተፈጠረ ነገርማ አለ እባክሽን የተፈጠረውን ነገር ንገሪ ስትል ትጠይቃለች። የተፈጠረው ነገር እና ምንም አልተፈጠረም ብላ ስትነግር አይ የሆነ ነገርማ እንደተፈጠረ ግልጽ ነው እባክሽን ንገሪኝ እያለችው ነበር። የተፈጠረውን ነገር ለማወቅ ስትጥር ነበር ማለት ነው። ምንም አልተፈጠረም ብትልም አይ የሆነ ነገር ግን ምንም እየተዋጣልኝ አይደለም ስትል ትነግረዋለች። እና ወደ ክፍሉ እየሄደች እያለ ደረጀ እጅግ በጣም ተጨንቆና በጣም ፈርቶ ነበር። ለማርታ ምን ብሎ መናገር እንዳለበት ግራ ሲገባው ነበር። እና በመጨረሻ አብዬ በጣም ፈርታ ተጨንቃ ነበር። እና አሁን እየተፈጠረ ያለው ነገር ደረጀ ልክ ሲገባ ክፍሉ ማርታ አባዬ ምን ተፈጥሮ ነው? አባዬ እባክህ ምንድነው የተፈጠረው ንገረኝ እያለችው ነበር። እና ደረጀ ያላትና ቆይ አባዬን ያደረጀ እናቴን ልጁ ነው እንኳን እንዳልን የድን ምርመራ አስመርምራት አለው። ስለዚህ አይደለችም ታዲያ ምንድን ነው ብላ ዳሬ ምን ተፈጥሮ ነው ቤቱ ልጆቹ ለምንድን ነበር የተዘጋባቸው ብላ ስጠይቆ አትጠይቂኝ ማርታ ምንም ነገር አትጠይቂኝ እያላት ነበር። ምን እንደተፈጠረው ደጋግማ ስትጠይቀው ነበር። እና እባክህ ምንድነው የተፈጠረው ብላ ስትጠይቀው ነበር። እና እባክህ ናታን በጣም ፈርቻለሁ፣ ጨንቆኛል፣ ቆይ ምን ሊፈጠር ይችላል? ምንድነው የምናደርገው እያለች ውሃም እጅግ በጣም ፈርታ ነበር። ሁሉም ሰው በጣም ፈርተዋል። እየተፈጠረ ያለው ነገር ግራ አጋብቷቸዋል ሁሉም ሰው ማለት ነው። እና ምን ማድረግ እንዳለባቸው ግራ እየተጋቡ ነበር። አሁን ማድረግ ያለብን ማርታ ውሃ አሁን ሁሉ ነገር ሰላም ነው፣ እባክሽ ማርታ ምንም ነገር ጥያቄ እንዳታበዥኝ፣ አብዬን ናታን ክፍል አለችው እና ዘግቼበታለሁ እስክትስተካከል ድረስ ማንም ሰው ከዛ አያወጣትም። ስለዚህ እባክሽ በሩን መክፈት ወይም ደግሞ አንድ ነገር ለማድረግ በጭራሽ እንዳትሞክሩ እያለችው ነበር። እሺ አልሞክሩም እያለችው ነበር። እና ምንድነው የተፈጠረው? ምንድነው ያደረገችው? እባክህ ንገረኝ ስትለው ስታስጨንቀው ነበር። በቃ እንዳልኩሽ ነው ምንም ነገር አትጠይቅኝ እያለችው ነበር። እና ምንም አላደረኩም ብሎ ይነግራታል። እና ምንድነው የተፈጠረው ብላ ስትጠይቀው ነበር። እና እባክህ ደሬ ንገረኝ ስትል ምንም ነገር አትጠይቀኝ ስትል ትነግረዋለች። እና እባክህ ስትለው እንደ አጋጣሚ እያደረገችው ያለው ነገር
ግራ የሚያጋባ ነገር ነበር። እና ናታም ደግሞ ዳጣ እስቲ ለተወሰነ ጊዜ ሁሉ ነገር መርሳት አለብን ስትል ትነግረዋለች። እና እባክህን ደረጀ በመጨረሻ እንግዲህ አንድ ነገር ለማድረግ ይወስናል። አሁን ራሱን ለማጥፋት ወይም ደግሞ አብዬን ፊት ለፊት ራሱን ለማጥፋት ይወስናል።